በገና እድሜ ያረዝማል። በገና እና ጾም ምን አገናኛቸው? ቅዱሳን አባቶች ዘንዶ፣ እባብ፣ አንበሳ መጥቶ ይፈትናቸው ነበር። ለእኛ ግን አንበሳም አያስፈልገንም። አላርማችን ሳይለንት ማድረግ ነው የሚጠበቅበት። አሁን ላይ በጣም ብዙ ሰው ፎከስ በማጣት ትኩረት በማጣት እየተቸገረ ነው። ከጊዜ ወደ ጊዜ እየቀነሰ ነው። በገና ያንን ነገር የማሻሻልና የትኩረት አቅማችንን የሆነ ነገር ላይ ያለንን የትኩረት መጠናችንን ከፍ እንደሚያደርግ አነበብኩ። እንዴት ነው ያንን ነገር ከፍ ሊያደርግ የሚችለው? እግዚአብሔር ጠላና እንጀራ ነሳው። በመጽሐፍ ቅዱስ ልክ ከእግዚአብሔር ሲጠፉ ወይም ደግሞ ኃጢአትን ሲሰሩ ከዛ በኋላ ደግሞ ከእግዚአብሔር ለመራቅ ሲሞክሩ የሚያሳዩት ነገር አንደኛው ክርስትና መንገድ ነች። መንገድ ወዴት ካልክ ወደ ክርስቶስ የሚካሄድ ጉዞ ነው፣ መንገድ ነው። አሁን የህመምን ስር ስናየው እንግዲህ ኃጢአት ነው፣ ከእግዚአብሔር መራቅ ነው። ዓለም ደግሞ በፈተና ሙሉ የተሞላች ነች። እንግዲህ አሁን ፖስት ትሮማን በለው ትሮማ በራሱ ያው በእርግጥ በኃጢአት ብቻ ላይፈጠር ይችላል። በአክሲደንት ሊመጣ ይችላል። እንግዲህ በጥቃት ሊመጣ ይችላል። ይሄ ሶፊስቲኬትድ ነው፣ ብዙ ነገር አለ። ግን ደግሞ የምትታከመው እኔ ማምነው በመንፈስ ቅዱስ ነው፣ በእግዚአብሔር ነው፣ በሌላ ነገር አይደለም። ስለዚህ በገና ከታከምክ ወይም ድኛለሁ ብለህ ካሰብክ በኋላ ብትመጣ የሚያልቅ ነገር አይደለም። ምክንያቱም እንዳልኩ ጉዞ ነው። አሁን ቅዱሳን አባቶች መቼም ጨረስኩኝ ያሉ፣ ምክንያቱም በየጊዜው ፈተና አለባቸው። በፈተናቸው ሊወርቁም ሊያልፉም ይችላሉ፣ ግን ደግሞ አሉ፣ እዛው ናቸው። ትልቁ የምንማረው አንድ የቆይታ መሳሪያ ነው። አባቶችም የመቆየታቸውን ፍሬ በተሰጣቸው ቅድስና እናየዋለን። ይውደቁም አሉ፣ ከእግዚአብሔር ጋር ይቅር በለኝ እያሉ አብረውታሉ። ሁለተኛ ትሕትናቸው ነው። ትሕትና ማለት ወይ ዝቅ ማለት ወይ በሁለት እጅ መጨበጥ ምናምን አይደለም። ልብ ውስጥ ትሁት ስትሆን ሁል ጊዜ እንዴት ነው ይሄ የበታችነትም ሳይሆን ራስን ዝቅ የማድረግ ነገር ይኖራል። ራስን ዝቅ የማድረግ ማለት ለራስ ቫልዩ መስጠት፣ ለራስ ቫልዩ ማሳነስ አይደለም። ምክንያቱም ከእግዚአብሔር ጋር ስትሆን ከዛ በላይ ቫልዩ ሊኖርህም አይችልም። ለምሳሌ ያሉንን አባቶቻችንን ያቸው መነኮሳቱን ምኑን እንዴት ነው በሄሊኮፕተር አይደለም የሚወርዱት፣ ወይም ደግሞ ጌጣቸውን፣ ሰዓታቸውን፣ ሽቷቸውን አይደለም የምታየው። ገጻቸውን ብቻ አይተህ የሆነ አይነት ነገር ውስጥ ትገባለህ፣ የልጅነት መንፈስ ውስጥ፣ ወይም ደግሞ ራስህን በጣም ግዙፍ እንደሆኑ ትረዳለህ። ለምንድን ነው ካልክ የመቆየት እና የውስጥ ትሕትናቸው ነው። ብዙ ወጣቶች ወደ ደጁ እየመጡ ፖስት ትሮማቸው ግን ገና አለቀቀን። ምክንያቱም በኃጢአት ውስጥ ያሳለፍነው ጊዜ በሙሉ ቀላል አይደለም። ጠባሳው ቀስ እያለ ነው የሚጎላው። በተለይ ደግሞ ወደ ቤት ውስጥ ትመጣ ደግሞ የሚፈትንህም ደግሞ በዛ ነው። በጠነከርከው ልክ ፈተና ይመጣብሃል። ቅዱሳን አባቶች ዘንዶ፣ እባብ፣ አንበሳ መጥቶ ይፈትናቸው ነበር። ለእኛ ግን አንበሳም አያስፈልገንም። አላርማችን ሳይለንት ማድረግ ነው የሚጠበቅብን። የእኛ ትልቁ አንበሳ 11 ሰዓት መነሳት። እንግዲህ ሌላ 11 ሰዓቱን ተው፣ ስናልፍ መሳለም፣ ለምሳሌ ታክሲ ውስጥ መሳለም ሼም ይዘው ሰው አለ። ሰው ሲሳለም ምናምን ምንድል ማለት ነው። እሱን ተው። የምናየውን ነገር አሁን ለምሳሌ መዝሙር ከፍቶ መስማት ትልቅ ከባድ ችግር የሆነበት ሰው አለ። እና ያለብን ኮምፕሊኬሽን በጣም ብዙ ነው። ቤት ውስጥም ሆነን ደግሞ በጣም በብዙ ነገር የምንፈተን ብዙ ሰዎች አለን። ይህ ሁሉ ፖስት ትሮማ ብለን መጥራት እንችላለን። ያ ግን መፍትሄው ምንድነው? አንድና አንድ መንገዱን መጀመር ነው። መንገዱ በገና ሊሆን ይችላል። መንገዱ መሳለም ሊሆን ይችላል። መንገዱ መጽሐፍ መግዛት ሊሆን ይችላል። ለምሳሌ ውዳሴ ማርያም መግዛት ሊሆን ይችላል። መንገዱ ነጠላ መግዛት ሊሆን ይችላል። መዝሙረ ዳዊትን ለምሳሌ መመልከት እንችላለን። 150ው መዝሙረ ዳዊት የተዘመረው በበገና ነው። ፈውስ የሚባለው ሀሳብ ታዲያ ከየት መጣ? እንዴት ነው ይፈውሳል የሚለው ነገር በሰዎች አንደበት ከበገና ታሪክ ጋር አብሮ እንዲነሳ የሆነው ብለን ስናነሳ የቅዱስ ዳዊትን 7 ሀብታት እንመለከታለን። እንግዲህ እነዚህ 7 ሀብታት ውስጥ ለምሳሌ ሀብተ መዊ አለ፣
ሀብተመዊ ማለት ጠላቶችን ድል ማድረግ ኃይል ማለት ነው። ይህ ማለት ጎልያድን የጣለበት በእረኝነቱ ጊዜ ከዱር አራዊት ጋር ታግሎ የሚያሸንፍበት ኃይሉ ማለት ነው። ስለዚህ ሀብተ ፈውስ አለ፣ ሀብተ መዝሙር አለ፣ ሀብተ ክህነት አለ፣ ሀብተ መንግስት አለ። እነዚህ 7 የቅዱስ ዳዊት ሀብታት አሉ። ከነዛ ውስጥ ግን ታዲያ እንዴት ነው ሪሌት የሚያደርገው? አሁን ይሄና ፈውስ ምን አገናኛቸው ካልከኝ የመጀመሪያው ሀብተ ፈውስ ተብሎ እንግዲህ በግልጽ ተቀምጧል የመጽሐፍ ቅዱስ ታሪክ ላይ። የዛም ደግሞ የሚነሳው እንግዲህ ሳኦል እና ቅዱስ ዳዊት የነበራቸው ሪሌሽንሺፕ ነው። እንግዲህ ሳኦል ማለት የእስራኤል የመጀመሪያው ንጉስ ነው፣ በእግዚአብሔር የተመረጠ ንጉስ ነው። ከዛ በኋላ እንግዲህ እንደ ዘመኑ ቋንቋ ብንጠቀም ፋውሉ በዛ፣ በእግዚአብሔር ዘንድ ሞገስን አጣ። ይሄ ደግሞ ትልቁ እና የመጨረሻው ውድቀት ቢኖር በሰው ዘንድ ቦታ ልናጣ እንችላለን፣ በዓለም ዘንድ ቦታ ላይኖረን ይችላል። በእግዚአብሔር ዘንድ ግን ቦታ አተህ ሙሉ ነገር ቢኖረው ዋጋ የለም። በዛ ጊዜ እስራኤል ንጉስ ነበረ፣ ንግስናውን አላጣም ነበረ ሳኦል። በእግዚአብሔር ዘንድ ግን የነበረውን የክብር አጥቶ ነበረ። ያኔ ነው እንግዲህ ቅዱስ ዳዊት የመጣው። ቅዱስ ዳዊት ማለት ደግሞ ያኔ አንድ ብላቴና ነው፣ አንድ እረኛ ነው። እንግዲህ ብዙዎቻችን ባህላዊ ፊልሞች አይተን እናውቃለን ብዬ አስባለሁ። እና እረኛ ብለን ብንስል አንድ ትንሽዬ ብላቴና ቀጫጫ ዱር ከበጎችና ከፍየሎች ጋር የሚውል አንድ ሕፃን ልጅ ነው። እሱን እንግዲህ እንዲቀባ የእግዚአብሔር ነቢይ ተላከ ማለት ነው። ወንድሞች ነበሩት። ወንድሞቹ በጣም መልከ መልካም ናቸው፣ ተክለሰውነታቸው ያምራል። እነሱ ሁሉ ግን አልተቀቡም ነበረ በዛ ሰዓት። በአባቱም ዘንድ ባይደው የተረሳ ልጅ ነው። ምክንያቱም ለንግስና እንዲቀቡ ልጆቹን እንዲጠራ ሲነገር አባቱ ቅዱስ ዳዊት አእምሮ ውስጥ አልነበረም። በዛ መጠን ትንሽ ነበረ፣ ግን በእግዚአብሔር ዘንድ የነበረው ቦታ ደግሞ እጅግ በጣም ትልቅ ነበረ። ቅዱስ ዳዊት ሲመጣ ከሩቅ ነው ዘይቱ የፈላው፣ ተቀባ፣ ንግስናው ንጉስ ሆነ፣ የእስራኤል ንጉስ። ዘውዱን አልጫንም፣ ግን እረኝነቱም እያለ ንግስናው ኖረ ማለት ነው። ከዛ ጊዜ በኋላ ኃይሎችን ኤክስፒሪየንስ ያደርግ ጀመረ። ይሄ ያው እኛ መጽሐፍ ቅዱስን አርቀን ስለምናየው ነው እንጂ የዚህ ዘመን ትርጉም ነው። ለምሳሌ አሁን እግዚአብሔር ከኛ ጋር ሲሆን የትኛውም ግንብ የትኛውም ነገር አያስቆመንም አይደል? የሚታየውንም ጠላት ድል እናደርጋለን። እሱም ቅዱስ ዳዊት እግዚአብሔር ከሱ ጋር ነበር። እንግዲህ በእጁ ብቻ ትልልቅ አውሬዎችን አድኖ ያስጥል ነበረ። በጎቹን ከአናብስት ከአራዊት መንጋጋ ያስጥል ነበረ ቅዱስ ዳዊት ማለት ነው። ያኔ እንግዲህ ድል የማድረጉን ኃይል ሀብተመዊን ኤክስፒሪየንስ ያደርግ ጀመር ማለት ነው። እረኝነቱ ላይ ግን ሌላ አብራው የምትነሳ በገናው አለች። እንግዲህ በገና ለእረኛ የሚያስፈልገው በትር ነው። ግን ደግሞ ብቸኝነቱን ደግሞ የምታስረሳው አንድ መሳሪያ ብትኖር በገናው ነበረች። በበገናው እግዚአብሔርን ያመሰግን ነበረ። በገናው ከእጁ አትለይም ነበረ። ስለዚህ በእስራኤልም ዘንድ ደግሞ እየታወቀ የመጣ በገና እጅግ በጣም ጥሩ አድርጎ ይደረድር የነበረ አንድ ብላቴና ነበረ ማለት ነው። ወደ ሳኦል እንመለስ። ሳኦል እንግዲህ በእግዚአብሔር ዘንድ ሞገስን አጥቷል። ልክ ደግሞ ከእግዚአብሔር ወይም ደግሞ ከትክክለኛ ነገር ስንርቅ የተለያዩ ችግሮች ወደ ቤታችን ይመጣሉ። ከዛም ውስጥ ቅዱስ ዳዊት በገናውን ሲደረድርለት ያሳየ የነበሩ ምልክቶች አሉ። ከዛ ውስጥ የመጀመሪያው ሳኦል የንዴቱን የመቆጣጠር ችግር ነበረበት። አሁን አንገር ማኔጅመንት ተብሎ ቴራፒ የሚሰጠው ማለት ነው። ሌላኛው ባይፖላሪቲ ነበረበት ሳኦል። ባይፖላር ዲስኦርደር ተብሎ አሁን የሚታወቀው ይህ ማለት ደግሞ ሳኦል ቅዱስ ዳዊትን የተጠራበት አጋጣሚ ነበረ። ሳኦል የአእምሮ ሜንታል ነገሩ በጣም በቃ እየከበደ እየታመመ መጣ። በመንፈስ መጽሐፍ ቅዱስ ላይ የሚለው በመንፈስ ይጨነቅ ነበረ። ያልተገባ ባህሪ ያሳየ ነበረ። ያኔ እንግዲህ ከአማካሪዎቹ በገና ጥሩ አድርጎ የሚመታ ሰው ከእስራኤል አስፈልጋችሁ አምጡ። ከዛ በፊት ይታወቅ ነበረ በገና? አዎ በደንብ ይታወቃል። ከዛ በጣም ጥንት ነው የበገና አገልግሎት። ከዛ በጣም ጥንት ነው። የዛ ሰዓትም ለእንደዚህ አይነት ሕክምና አገልግሎት ይጠቀሙበት ነበር፣ ለቴራፒ ሰርቪስ። እሱን ያው ቢያውቁ ነው ሳኦልን ሁናቴ ተረድተው እንዲጠራ የሆነው ማለት ነው። ቅዱስ ዳዊት ይመጣል። እንግዲህ አሁን ምስሉን ብንስለው አንድ ብላቴና እረኛ ነው። ቤተ መንግስትን ሳለው
ነገስታቱን ሳላቸው፣ መኳንንቱን ግዙፍ ነው እንግዲህ የገባበት ሲቹዌሽን። ያኔ በገናውን ይዞ መጣ። ለሳኦል በገናን በሚደረድርለት ጊዜ ከሚያስጨንቀው መንፈስ ሁሉ ይፈወስ ነበረ፣ ያገግም ነበረ። ስለዚህ ራሱን ሂል ያደርግለት ነበረ ማለት ነው። ቅዱስ ዳዊት በተለያዩ ቦታዎች እንደተሾመ እስኪነግስ ድረስ ብዙ ነገሮች እንዳደረገ በእግዚአብሔር ፊት አንድ ሞገስን ስላገኘ የተለያዩ ቦታዎች የተለያየ ማዕረግ፣ ከዛ ደግሞ የእስራኤል ሁለተኛ ንጉስ ሆኖ እስኪሾም ወይም የንግስናውን ዘውድ እስኪጭን ድረስ ከሳኦል ጋር ነበረ። ከዛ የተሳደደበትም ጊዜ ነበረ። በጣም የሚታወቅ ታሪክ አለው። እግዚአብሔር በሾመው ላይ እጄን አላነሳም ያለበት ጊዜ ነበረ። ሳኦልን እግዚአብሔር አሳልፎ ሰጥቶትም እጁን አላነሳም፣ አልገደለውም ነበረ። ከዛ ያው የጎልያድ ታሪክ ይታወቃል። በጠጠር እንግዲህ ስትመታ ሰው ሲመታ ወደ ኋላ ነው የሚወድቀው ወደፊት ከተመታ። እንግዲህ ጎልያድ ግን በፊት ተመቶ ወደፊት ነበር የወደቀው እና ጠላቶቹን ድል የማድረግ ሀብታማዊ ኃይል ነበረው፣ ሀብተ ክህነት ነበረው፣ ሀብተ መንግስት ነበረው። ስለዚህ የቅዱስ ዳዊት በደንብ የበገናን ምስጢር በደንብ አድርጎ የገለጠልን፣ ከዛም ደግሞ ከነሚስጥራዊ ኮዱ ጽፎ ደግሞ በመዝሙረ ዳዊት የሰጠን እጅግ በጣም ትልቅ ቅዱስ አባት ነው። አሁን ላይ በጣም ብዙ ሰው ፎከስ በማጣት ትኩረት በማጣት እየተቸገረ ነው። አንድ ነገር ላይ አብሶ ወጣት የሆንን ሰዎች አንድ ነገር ላይ ትኩረት አድርገን የመቆየት አቅማችን ከጊዜ ወደ ጊዜ እየቀነሰ ነው። አብሶ ደግሞ ቲክቶክ እና ሌሎች አጫጭር ሾርት የሶሻል ሚዲያ ፕላትፎርሞች ከመጡ በኋላ ደግሞ የበለጠ እየቀነሰ ነው የመጣውና በገና ያንን ነገር የማሻሻልና የትኩረት አቅማችንን የአቴንሽን የሆነ ነገር ላይ ያለንን የትኩረት መጠናችንን ከፍ እንደሚያደርግ አነበብኩኝ። እንዴት ነው ያንን ነገር ከፍ ሊያደርግ የሚችለው? እሺ እንግዲህ በገና መንፈሳዊ ትልቅ የዜማ መሳሪያ ነው። ስለ ድምፁ እናንሳ። በገና ሁለት አይነት የድምፅ ፍሪኩዌንሲ at the same time የምንሰማበት መሳሪያ ነው። ስለዚህ ድምፁ በራሱ ገዢና አንድ ቦታ ሰብስቦ የማቆምና የማረጋጋት ነገር አለው። ADHD ያለባቸው ብዙ ስኬታማ ሰዎች እንዳሉ ይነገራል፣ ዓለም ላይ ይነገራል። እሱን it's a blessing፣ ይሄ ችግር አይደለም ተብሎ ይነገራል። ግን ደግሞ ይሄ ትክክለኛ የሰው ባህሪ አይደለም፣ ተቅበዝባዥ መሆን። ይሄ እንግዲህ ብዙ እንግዲህ በመጽሐፍ ቅዱስ ልክ ከእግዚአብሔር ሲጠፉ ወይም ደግሞ ኃጢአትን ሲሰሩ ከዛ በኋላ ደግሞ ከእግዚአብሔር ለመራቅ ሲሞክሩ የሚያሳዩት ነገር አንደኛው መቅበዝበዝ ነው። ምናልባት እርኩስ መንፈስ የተያዙ ሰዎች፣ የአእምሮ ችግር ያለባቸው ሰዎች ይህን ባህሪ በደንብ እንመለከትባቸዋልና ካልም አድርጎ ይዞ የማስቀመጥ ነገር ይኖራል። ምናልባት በኋላ የተወሰኑ ቪዲዮዎች አሳያለሁ እዛው የነበራቸው ባህሪና ተቀይረው ደግሞ ሰላማዊ ነገር ሲሆኑ፣ ለምሳሌ ወንደሪንግ ሳይክል ውስጥ ይገባሉ። ዝም ብሎ ተነስቶ መዟዟር ሊሆን ይችላል፣ እግራቸውን እጃቸውን ማንቀጥቀጥ ሊሆን ይችላል። አንድ ቦታ ላይ ፎከስ አድርጎ መቆየት የመቸገር ነገር ይኖራል። ይሄ ሁሉ አይ ቲንክ የኤዲኤችዲ ሳይኖች ሊሆኑ ይችላሉ። አሁንም የኔ ሕክምና ባለሙያ አይደለሁም፣ ግን from our experience ይሄንን ነገሮች እንመለከታለንና ሰብስበው የማቆየት ነገሩ በጣም ይረዳቸዋል። ኢቭን ለስፒች ቴራፒ ራሱ እንደሚረዳ አምናለሁ እኔ። ምክንያቱም አንድ ተማሪያችን አለ ከውጭ የመጣ ለረጅም ጊዜ ቃላት የማውጣት ይቸገር የነበረ፣ አሁን ግን በስመ አብ ያለ የተኮላተፈም ቢሆን 2-3 መስመር መዝሙር የጀመረ ልጅ አለ። ያው ምንድነው እውነተኛ ነገር እግዚአብሔር ይፈውሳል። ይሄ የታወቀ ነገር ነው። ህመም፣ ይሄ ባውንደሪ ሰውነታችን ላይ የምናያቸው ነገሮች በሙሉ ያው እንግዲህ ደዌ ለሁለት ምክንያት ሊመጣ ይችላል። የእግዚአብሔር ክብር እንዲገለጥ፣ አሊያ ደግሞ እንግዲህ ከተፈጥሮ ከመራቅ ከእግዚአብሔር ከመራቅ ህመም ይመጣል። ትልቁ በሽታ ደግሞ ብዬ ማምነው የአእምሮ በሽታ ነው። አእምሮ ጤነኛ ካልሆነ የትኛውም አካል ጤነኛ ይሆን። አእምሮ ደግሞ ጤነኛ የሚሆነው ሰሪውን ሲያገኝ ነው። ሰውነታችን ደግሞ ባይዘዌ በቃ እንደ አንድ ሳይን ነው። ባይዘዌ ምልክት እኮ ይነግርሃል። ለምሳሌ አሁን ኃጢአት ስንሰራ እና ቤተክርስቲያን ስንሄድ አእምሯችን ጸጥ ነው የሚለው። ቤተክርስቲያን ሲሄዳል እንዴ? ለምንድን ነው?
የሚያስበው ነገር አጥቶ ነው ወይ ችግራችን ሙሉ ተቀርፎ እኮ አይደለም። ቤተክርስቲያን ደርሰን ስንመለስ በቃ አካውንታችን ውስጥ በቂ የሚያስፈልገን ብር ገብቶ መኪና ኖሮን ቤት ኖሮን እኮ አይደለም። ግን ደግሞ አእምሮ፣ ሰውነት፣ ልቦና ቦታዋን አገኘች። በቃ ረፍቷ ነው። ኃጢአት ስንሰራስ ሌሊቱም ሙሉ ሲያቃጭልብን የሚውል ነገር አለ አይደል? ለምሳሌ እስቲ በሱስ ውስጥ ያሉ ወጣቶችን፣ በተለያዩ የአእምሮ ችግር ያሉ ወጣቶችን እጅግ በጣም ያሳዝናል። የዘመኑ ሱስ ማይመስሉ ሱሶች ውስጥ ያሉ ብዙ ወጣቶችን ባህሪ ስትመለከት ደግሞ ተመሳሳይ ነገር ነው የምታየው። እንግዲህ ስለዚህ ጤና ወይ ህመም ነው ያለው፣ ከዛ መሀል ላይ የሚባል ነገር የለም። ስለዚህ እውነተኛ ደግሞ ጤና የምታገኘው በልብም ከውስጥ ነው አይደል? ወደ ውጪ ለምሳሌ ውስጥ ጉበት ወይ ኩላሊት ታማሚ ከሆንክ ፊት ላይ ያስታውቃል። ስለዚህ ልቦና ከእግዚአብሔር ጋር ከሆንክ በቃ ከዛ በኋላ እኮ ምንም አይነት ነገር አያስፈልግም። ስለዚህ ሳኦልንም የረዳው ነገር ምንድነው? ቅዱስ ዳዊት ይዞለት የሄደው የእግዚአብሔርን መንፈስ ነው፣ ሌላ ነገር የለው። ልክ በገናውን ሲደረድርለት ወደ ልጅነቱ ሳኦል ይመልሰው ነበር። በገና እድሜ ያረዝማል ባይተው አራባከ በደም እንዴ። ለምሳሌ መዝሙረ ዳዊት የሚጸልይ ሰው እድሜው ረጅም ነው። መዝሙረ ዳዊት በምን ተዘመረው ታዲያ? ሰው በገና እድሜ ያረዝማል። ለሱ ደግሞ እኛ እንግዲህ የሆነ መደምደሚያ እንፈልጋለን አይደል? አምጣ ከየት አመጣ ይሄን መረጃ ካልከኝ የበገና ረዳሪዎችን እድሜ ማስላት ትችላላችሁ። ከ90 ዓመት በታች ያረፈ በገና ረዳሪ የለንም እስካሁን። እስቲ አሁን ታዋቂዎቹን በገና ረዳሪዎች ጉግል አድርግ፣ ሽማግሌዎች ናቸው። እድሜያቸውና ግን ተክለሰውነታቸው፣ የአእምሮ ብስለታቸው፣ የማስታወስ መጠናቸው ምናምን ስታይ በጣም ትክክል ነው። እኔ በእንግዲህ ወጣት ሆኜ የሰላምታን ግጥሞች አልሸመደድኩም እስካሁን። መጋቤ ስብሐት አለማዋጋ እና አለቃ ተሰማ ምናምን ስታይ በዛ ጊዜ ምንም ማስታወሻ ምናምን አልነበረም። ስቲል አልረሱትም። እንዴ ሚሞሪያቸው እንዴ አይቀንስም እንዴ ብለህ ታስባለህ። እንደውም እየጨመረ ነው። የማስታወስ ራሳቸውን የመሰብሰብ ያላቸውን የሰውነት ቅልጥፍና ምናምን ስታየው እንደዛ ነውና የቆይታ መሳሪያ ነው። የምትለምደው ወይም ደረስኩ የምትለው ነገር አይደለም። በገና እና ጾም ምን አገናኛቸው? በገና በተለይ በንጉሥ ኃይለ ሥላሴ ጊዜ እንዳልኩ በገና ነገስታቱ ቤት አይጠፋም። የጃንሆይም ፎቶቸውን መመልከት እንችላለን በገና ሲደረድሩና እሳቸውም ደግሞ በገና አዲስ አበባ ገብቶ በጣም ትልቅ አስተዋጽኦ አድርገዋል እሳቸው ባይተወይ በገና ላይ። ምክንያቱም እንዴት የተከበረ የጨዋ መሳሪያን አምጥተው ፐብሊክ ስኩል ውስጥ ከተቱት። ምክንያቱም በገና ፊውቸር ካልክ ይሄም ጥሩ መነሻ ይሆነናል እና ነገስታቱ ቤት የሚደርስ እንግዲህ ያለ መሳሪያ ነው። በተለይ ደግሞ እንግዲህ ነገስታት ቤት ራት ከተበላ በኋላ ሁልጊዜ ዳንኪራ አለ፣ አዝማሪዎች አሉ፣ ሁልጊዜ ድግስ ነው፣ አውደ ዓመት ነው። ጾም ላይስ አይቻልም። የሁሉ ነገር ንስሐ አባቶቻቸው ይመጣሉ። የነገስታቱ መስከሩ፣ መብላቱ፣ መጠጣቱ፣ መጨፈሩ አይኖርም፣ አይቻልም። ያኔስ አንደኛው መንፈሳዊ ዜማ መሳሪያ ይመጣል ማለት ነው። እሱም በገናው ነው። በገና በዛ ጊዜ ይደረደራል። በተለይ ደግሞ ነገስታቱ ቤት እንደ ስቴጅ ተደርጎ ፐርፎርም ይደረግ ነበር። የበገና መዝሙር ይሰማ ነበረ። በእርግጥ ከዛ በፊት ያው በጣም ልምድ ነው። ምክንያቱም አዝማሪ ምን አለ የምትለው አባባል ባይደዌ ደርዳሪ ምን አለ ከምትለው ነው። በፊት በጣም በቅኔያቸውም ይታወቃሉ የበገና ደርዳሪዎች ማለት ነው። የበገና መዝሙር ለሁለት ይከፈላል። ምናልባት እሱን ወደኋላ እናነሳዋለን። እናስጠቀልልልህ ነገስታቱ ቤት እዚህ ዝማሬው ነገር በደንብ ይሰማ ነበር። ስለዚህ ጾም ሲመጣ ብዙ ሰው ያንን ነገር ይመለከት ነበረ ማለት ነው። ቤተክርስቲያንም ላይ ብዙ ጊዜ የበገና ደርዳሪዎች በጣም ሪዘርቭድ የሆኑ ሰዎች ናቸው። እንዲህ በቀላሉ አታገኛቸው። ምክንያቱም አንደኛ ከነገስታቱ ትልቅ ቦታ አላቸው። ስለዚህ ባላባቶች ናቸው። ሰፊ መሬት፣ ሰፊ እርሻ፣ ብዙ እንስሳት፣ ባለሀብቶች ናቸው። ካልሆነ ደግሞ በጣም ሊቃውንት ናቸው። ለዛ ነው ካባ መልበሱ እንደዛ
ከበገናው ጋር አብሮ ይሄ ማጀስቲክ የሆነ መሳሪያ ነው። ንግስና በቃ ከቀደመ ከነ ቅዱስ ዳዊት ጀምሮ የለመደው ነገር ነው። ቤተክርስቲያኑ ላይ የምታያቸው የዛን ጊዜ በደንብ በዛ ብለው ታያቸዋል። እዛም ስትሄድ ታያቸዋል። ከዛ የራዲዮ ዘመን መጣ። ራዲዮ አክሰሰብል ሆነ፣ ብዙ ሰው ይሰማ ጀመር። እንግዲህ የንጉሱ ጊዜ ራዲዮ ልክ የጾም ቀን ዘፈን፣ ጭውውት እንደዚህ ነገር አይተላለፍም ነበር። አንድ የሚተላለፈው አየር ላይ የሚሄደው የበገና መዝሙር ነበር። ስለዚህ አንኮንሽስሊም ቢሆን አእምሯችን ምን ያደርጋል? ፕሮግራም ያደርጋል አይደለ? ስለዚህ ጾምን ስናስብ ብዙ ጊዜ ሰው በገና ያስበዋል። ያ ደግሞ እንደ ልምድ ስለሆነ እስከዚህ ድረስ ቆይተዋል ማለት ነው። የበገና ፊቸር ምን ይመስላል? ከሱ በፊት ግዴታ ጾም ላይ ብቻ ነው መደመጥ ያለበት? ጥሩ። ጤናማ ምግብ አንተን ልጠይቅህ። ጤናማ ምግብ ሰው ሲታመም ብቻ ነው መመገብ ያለበት? በጭራሽ። ለሕክምና ሰው ሲታመም ብቻ ነው መታከም ያለበት? በገናም ስንጾም ብቻ ሳይሆን የየዕለት እንግዲህ ምስጋና ከሆነ ትርጉሙ የየዕለት የየቀን መሳሪያችን ነው መሆን ያለበት። ብዙ ጊዜ ስክነት ስላለው እኛ ደግሞ ልክ መረጋጋት፣ ራስን ማድከም፣ ወደ ቤተክርስቲያን መሄድ፣ መጸለይ ይህን ከጾም ጋር ነው የምናያይዘው። ኢቭን ለምሳሌ ጾም ጊዜ ሲሆን ብዙ መጠጥ ቤቶች ምናምን ብዙ ነገሮች ይዘጋሉ አይደል? ለምን? ከዛ በኋላ ያ ነገር የተገባ ሆኖ ነው እንዴ? ያው ለራሳችን ምክንያት ኤክስኪውዝ መስጠት ስለምንፈልግ ነው። ስለዚህ በገናም የጾም መሳሪያ አይደለም። ይሄ መታወቅ አለበት። እንደውም የየቀን መሳሪያ ነው። ብንችል ደግሞ የየሰዓት ብናደርገው ደግሞ ጥሩ። ሰው በገና መዝሙር መስማት አለበት። ባይደው እኔ አሁን እንደው ስልጣን ቢሰጠኝ አንድ ማድረገው ነገር ይሄንን ነው። ሰው እንደው በግድም ባትለው ግን በገና መዝሙር መስማት አለበት። እስቲ ጠዋት ይሄን እንደው ተመልካቾቻችን ቢሞክሩት ደስ ይለኛል። እስቲ ጠዋት ሲነሱ ዝም ብለው አንድ በገና መዝሙር በቃ ይስሙ። ቀናቸውን ተረጋግተው ያሳልፋሉ። እቺው ከበዓለም በጣም ቢዚ ስኬጁል ያላችሁ ሰዎች በገና ሰምታችሁ ጀምሩት። ሙሉ ነገራችሁ ተረጋግቶ ያልፋልና በገና በፍጹም የጾም አይደለም።